ሆይ ስምሽን መጥራት አለ ከውድቀት ያነሳል ይላል። ከምን ማርያም ማለት ብቻ መዝከር ማብላት ማጠጣትማ ይሄ ለተቻለው ነው። ይሄን ላልቻለው ግን ድንግል ማርያም ብሎ ለሚጠራ በመከራው ሰዓት ከውድቀቱ ይነሳል። ወኃጥአን ይሬሲ ጻድቅ ኃጥኡንም ጻድቅ ያደርጋል፣ ተቅበዝባዡን ያሳርፋል። እናታችን ታሳርፋል። አባ ጊዮርጊስ ዘጋስጫ ደግሞ ምን አለ? መሐረኒ ድንግል ወተሳለኒ በበዘመኑ ለመማርክኒ አንቲ ዘይኮንነኒ መኑ ኮናኔ ስጋ ወነፍስ ወልድኪ ያኮን። ድንግል ወይ በየሰዓቱ በየደቂቃው በየወራቱ አንቺ ምን በይኝ አለ? ማሪ ይቅርበኝ ራሪልኝ። አንቺ ከማርሽኝ ልጅሽ አይጨክንብኝም። ለምን? የስጋም የነፍስም ቀጭ ባለስልጣኑ እሱ ስለሆነ ልጅሽን አው ይቅር ማሰኘት ትችያለሽ። ይሄን ይልና ቀጥሎ በሌላኛው በመልክዓ ስዕሉ ላይ ምን አላት? ሞት ሰድልው ሊተ ባቱ ለንስሐ ጽንኒ ንስቲተ። ሞት ላንቺም አልቀረ ሞት ለሁሉም ይመጣል። ግን እሱ ይቅርታ የምጠይቅበት ጥቂት የንስሐ ዘመን ከልጅሽ ጠይቀሽ አሰጪኝ ይላታል። ስለዚህ ዘመን የምታሰጠን ማናት? እድሜ የምታስጨምርልን የንስሐ ዘመን ድንግል ማርያም ናት። ስለዚህ ሊቃውንት ያዩበት መንገድ የተለየ ነው። ታዲያች ነቢያት የመሰከሩላት አባቶቻችን ክብሯን ልልናዋን የገለጹላት ድንግል ይገርማቸዋል በ64 ዓመቷ ዛሬ ወደ ጓን ገንዘው ነፍሷን በክብር ለመቀበል ሐዋርያትን አስከትሎ መድኃኔዓለም ወደ እናቱ መጣ። አስቡ፣ ቀድሞ ጽንሱን ሲያበስር በመላኩ ምክንያት ነው። ትጸንሳለሽ አላት። አሁን ስጋዋን ነፍሷን ከስጋዋ ለመለየት ግን መላእክትን አላካቸው። እኔ ናዝራ ተንከራታ፣ እኔ ናዝራ ተሰዳ ዋጋ የከፈለች እናቴን አለ። ሌሎች ሄደው በሞት እንዳያስደነግጡብኝ ራሴ ሄጄ ይዣት ልምጣ ለመድኃኔዓለም። ምን ብያት ልምጣ? እንደውም ቅዱስ ያሬድ ወልድኪ ይጼውአኪ ልጅሽ ይጠራሻል ይላታል። እመቤታችን እኮ ነው። እበር የቆመ ሰው አሁን እናት አለች ጥራልኝ ሲባል እማዬ ሰው ይጠራሻል ይላል አይደል? በሞት እየጠራት ቅዱስ ያሬድ ምን አለ? ልጅሽ ይጠራሻል ይላታል። ልጅሽ ይጠራሻል። እና መድኃኔዓለም የሰላምታውን ድምፅ እነ ቅዱስ ገብርኤል እንደቀድሞው እያሰሙ ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው እየዘመሩ መላእክት እያመሰገኑ ሐዋርያትን በስጋ ተሰብስበው ሳለ ይላል እናቴ መከራ ከበዛበት ውጣ ውረድ ከበዛበት ማጣት ማግኘት ከሚፈራረቅበት ዓለም ወደ ደስታው ዓለም ወደ እኔ ልትሄጂ ነውና እናቴ ሙቺ አላት። ምን አላት? ንገሩኝ እስኪ ምን አላት? የነገርኳችሁ ምን አላት? ሙቺ አላት። ማንን? እናቱን። ቅዱስ ያሬድ በከየትማ አምላክ ደንጊጻ ይላል። እንትሞሻለሽ ቢላት ድንግል ማርያም ደነገጠች። ሞት አስደንጋጭ እኮ ነው። ክርስቲያኖች እንደ ሞት የሚያስደነግጥ ምንም የለ። አዎ ሰው ቢያስደነግጥ በጫካ ተደብቀን እናሳልፈዋለን፣ ሮጠን እንቀድመዋለን፣ ታግለን እንጥለዋለን። ሞት ግን ታግሎ መጣል አይቻልም፣ ሮጦም መቅደም አይቻልም። ወዳጄ አጥር በብዙ አይነት አጥር ቢከለል ቤትህ በጥሩ ግንብ ቢገነባ በጥሩ ብሎኬት ቢገነባ ከዚያ ላይ ሽቦ ቢደረደርበት ኤሌክትሪክ ብታገናኘው እብድም ያህል ውሻ ቢታሰር ዓለም ለሌለው አምላክ ዓለም የሆነች እመቤት ናት። ዓለሙ ናት ለክርስቶስ 9 ወር ከ5 ቀን የረቀቀባት የነገሰባት ሊቀ ካህናት ኢየሱስ ክርስቶስ የተሾመባት መቅደስ ዓለሙ ድንግል ማርያም ናት። የሱ ዓለም ሌላ ዓለም የለውም። ለመድኃኔዓለም ሌላ የሚገለጥበት የለም፣ የተገለጠው በሷ ነው። ስለዚህ ዓለሙ ማናት አልኳችሁ? ድንግል ማርያም ናት። ክርስቶስን እኮ እመቤታችን ጸንሳ ይገርማችኋል በተገለጸባት ከተማ ላይ መላእክት ቅዳሴ ይቀድሱ ነበር። ቤት በማይጸኗ ማን ተሸክማ? መድኃኔዓለም። መላእክት ምን እያሉ ቀደሱ? አው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ከመሞቱ አው በፊት የተደረሰ ድርሰት በማይጸኗ እየተዘረዘረ ሲቀደስ ይገርማችኋል። ድንግል ታጸንን ርሳ መንገለ ከርሳ ወትሰም ቅዳሴ መላእክት ማበ እግዚአብሔር። ልጇ ወዳጇ ክርስቶስን በማይጸኗ ተሸክማ በማይጸኗ ለተሸከመችው ለክርስቶስ ቅዳሴ መላእክት ተቀደሰ። መላእክት በማይጸኗ አገልግሎት ጀመሩ። የሚቀደሰውን ቅዳሴ ከመቀመጫዋ ተነስታ ቆም ብላ አንገቷን ዘንበል አድርጋ ቅዳሴውን ታደምጥ ነበር። ካህናቱ ሲቀድሱ እውነት ቅዳሴውን ሰምታችሁ ታውቃላችሁ? ይህች ሰዓት ምን ያክል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መስዋዕት የሚያሳርግባት እያለ ሲጀምር ሰምታችሁ ታውቃላችሁ? የለም እኮ እንደ ሱቅ ዕቃ ስጋው ደግሞ ተንደርድረን ቀምሰን ነው እኮ ገዝተን የምንሄድ የሚመስለው። ድንግል ማርያም ግን በማይጸኗ የሚቀደሰውን ቅዳሴ የሰማች የመላእክቱን ድምፅ ሰምታ ያደነቀች የመድኃኔዓለም ዓለሙ እሷ ናት። ይገርማችኋል።
ለዚህ ነው ሊቁ ይቀጥልና ምን ይላል? ይገርማችኋል። ሐፃኒቱ ለብሉየ አዝማን ይላል። ዘመናትን ያስረጀውን ጌታ ያሳደገች ድንግል ማርያም ናት። ምንን ያስረጀውን አልኳችሁ? ዘመናትን። አሁን ዓለም ከተፈጠረ ስንት ነው? 7500 ዘመን አልፏል፣ ተሸጋግሯል። ስለዚህ ዘመን የማይቆጠርለትን አምላክ ዘመናትን ያስረጀውን ጌታ እሷ በድንግልና ወልዳ ጡት እያጠባች ምን አለችው አለ? አሳደገችው። ሻና ጥበቃ ከተቀመጠበት ከታሰረበት ቤታችን መሰላችሁ? ከማደሪያዬ እወጣለሁ አለች ይላል። ይህንን ኃይለ ቃል የነገረ ማርያም ጸሐፊ በነገረ ማርያም ድርሰቱ ላይ ወእወፅ እምዝንቱ ስጋዬ ድንግል ማርያም በዛሬው ዕለት ጥር 21 ቀን ከማደሪያዬ ከዚህ ከስጋዬ እወጣለሁ አለች ይላል ጸሐፊው። ይህንን ኃይለ ቃል ቅዱስ ጴጥሮስ በተመሳሳይ የመጽሐፍ ቅዱስ ሐሳብ ነው ድንግል ማርያም የተናገረችው በራሷ በሕይወቷ ያደረገችው ነውና በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ወእወፅ እምዝንቱ ስጋዬ በከመ ነገረኒ እግዚእየ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ትሞታለህ ብሎ እንደነገረኝ ከዚህ ከማደሪያዬ ከስጋዬ በሞተ ስጋ ልለይ ነው፣ ከስጋዬ እወጣለሁ ይላል ቅዱስ ጴጥሮስ። ስለዚህ ማደሪያ የተባለው ምንድን ነው? ስጋችን ነው። ስጋችን ስጋ የምን ማደሪያ ነው? የነፍስ ማደሪያ። ይሄን ስጋ ይዛው ግዝ የምታደርገው ነፍስ ናት። ነፍስ ከሌለ ስጋ መንቀሳቀስ ይችላል እንዴ? ደግሞ ስጋ ከሌለ ነፍስ በምን ትገለጻለች? በምን ታድራለች? የነፍስ ማደሪያዋ ምንድን ነው? ስጋ ነው። ስጋ ነፍስ እንደሚታወቀው አትለብስም። ልብሷ ጽድቅ ነው፣ ምስጋና ነው። እንደ ስጋ ምን ልጉረስ፣ ምን ልቅመስ፣ ምን ልልበስ ብላ አትጨነቅም። ስጋ እንደ ስጋ ሐሳብ የሚያስፈልገውን ለማሟላት ይጨነቃልና የነፍስ ማደሪያዋ ምንድነው ከተባላችሁ ስጋ ነው። የነፍስ ማደሪያዋ ስጋ ነው። ይህንን በቅዱስ ጴጥሮስ ሐሳብ ተረድተናል። ድንግል ማርያም ነገረችን። ከማደሪያዬ ከዚህ ከስጋዬ እወጣለሁ አለች ይላል። ይህንን ያለችው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን ቅዱስ ያሬድ ተጋብኡ ብፁዓን ሐዋርያት ለግንዘተ እሙ ቅድስት የጌታ እናት የሆነችው ቅድስቲቱ ድንግል ማርያምን ስጋዋን በክብር ገንዘው ነፍሷን ለማሳረግ ወደ እመቤታችን በመጡ ሰዓት ብፁዓን ሐዋርያት ከየሀገረ ስብከታቸው በክንፈ ጸጋ በረው በደመና ተጭነው በምድር ያሉ ሐዋርያት በሰማይ ደግሞ ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን አስከትሎ ኪሩቤል ሱራፌል ከበውት ወደ እመቤታችን መጣ። ለምን? ነፍሷን ከስጋዋ ለመለየት። ታዲያ ያን ጊዜ እመቤታችን ምን አለች? ከማደሪያ ይወጣለሁ አለቻቸው ሐዋርያትን። የእናትነት ፍቅሯን ሲያስቡ ይፈሩ ይጨነቁ ስለነበር እወጣለሁ አለች። እስካሁን የእመቤታችንን ክብር ሰማችሁ አይደል? በሊቁ አንደበት ድንግል ማርያም ገርማችኋል። የሊቃውንቱን ሐሳብ በጥቂቱ ስናይ የተለየች እናት ናት። ዓለም ስጋዊ ደማዊ በገለጸለት ሐሳብ እንደሚናገረው እንደሚዘልፋት ዝርክርኩ ሁሉ እንደሚዝረከረከው አይደለም። ሊቃውንቱ ያዩበት መንገድ ይገርማቸዋል። ከአይምሮ በላይ በሆነ መንገድ ነው። ለመነገር በሚረቅ ሁኔታ ነው። የቤተ ክርስቲያናችን ሊቅ የሃይማኖተ አበው ደራሲ የሃይማኖተ አበው አንበሳውን ድርሻ የሚወስደው ሊቅ ቅዱስ ቄርሎስ እንዲህ ይላል። ይገርማቸዋል። ዓለም ከመፈጠሩ አስቀድሞ እየሰማችሁ ነው። ምን ከመፈጠሩ አስቀድሞ? ዓለም ከመፈጠሩ አስቀድሞ የተዘጋጁ የታሰቡ ሁለት ዓለሞች አሉ ይላል። ስንት ዓለሞች? ምን ከመፈጠሩ አስቀድሞ? ዓለም ሳይፈጠር የታሰበ ሁለት ዓለም አለ ይልና የመጀመሪያው ዓለም ይሄ ታይቶ የሚጠፋው ዓለም ነው ይላል። የትኛው ዓለም? ታይቶ የሚጠፋው ዓለም። የቱ? እኛ የምንኖርበት ስናገኝ ደስ የምንሰኝበት ያጣለት ጭብጥ ኩርምት የምንሰኝበት ሁሉ ነገር ሲስተካከል በደስታ የምንኖርበት የጎደለለት የምንቅበዘበዝበት ማጣት ማግኘት መሾም መሻር መክበር መዋረድ የበዛበት ዓለም ይሄ የፈረቃው ዓለም ታይቶ ይጠፋል። ታይቶ ይጠፋል። ይሄ ታይቶ የሚጠፋው ዓለም የመጀመሪያውና አንደኛው ዓለም ነው።
ዓለም ሳይፈጠር የታሰቡ ሁለት ዓለሞች አሉ። ይሄ ታይቶ የሚጠፋው ዓለም አንደኛው ዓለም ነው። ሁለተኛው ግን የጠፋውን ዓለም ያዳነባት ድንግል ማርያም ናት ይላል። ምን ያለውን ዓለም? ምን አለው? የጠፋውን ዓለም ማለት 5500 ዘመን ጠፍቶ ነበር ይህ ዓለም። የአባቶቻችን ጽድቃቸው የመርገም ጨርቅ ሆኖባቸው ነበር። ለዚህ ነው ኢሳይያስ አዎ ጩኸታችን አለ ነባይነ ከመዘይነባይነ ኮነ ጽድቅነ ሰኮነ ከመጽርቀ ትክቶ ይላል በ64ኛው መዝሙር ቁጥር 6 ላይ አዳምን እናድናለን፣ ወደ ቀድሞ ክብሩ እንመልሳለን፣ ያጣትን ልጅነት እናሰጣለን ብለን ጮህን ጩኸታችን ግን እንደ መርገም ጨርቅ ተቆጠረ ይላል። ስለዚህ እቺ የምታልፈው ዓለም ጌታ ሲመጣ ታልፋለች፣ ሰማይና ምድር ያልፋሉ። ስለዚህ አው የምታልፈውን ዓለም ገርማችኋል ሊቁ ያየበት መንገድ ሁለተኛው ዓለም ይላል። ሁለተኛው ዓለም የጠፋውን ዓለም የቆሸሸውን ዓለም የወደቀውን ዓለም ያዳነባት ድንግል ማርያም ናት። ሁለተኛው ዓለም እሷ ናት ይላል። ይቀጥልና አሁንም የሊቅ ሲተረጉም ምን ይልመሰላችሁ? ዓለም ለሌለው አምላክ ዓለምም የሆነች ይህች ዓለም ድንግል ማርያም ናት ይላል። ክርስቶስ ዓለም የለውም። ለምሳሌ በሰው አስተሳሰብ እገሌ ልጁን ዳረ ዓለሙን አየ ቢሞትም አይቆጨው ትላላችሁ አይደለ? ደስታውን አይቷል፣ ሁሉን ነገር ተመልክቷል፣ እድሜውን ጨርሷል። ከዚህ በኋላ ቢበቃውስ ይባላል፣ ዓለሙን አየ ይባላል። የሰው ልጅ ዓለሙን የሚያየው በዚህ ዓለም ነው። አዎ ዓለምን ለማየት ዓለም ያስፈልጋል አይደለ? ሰው ለመገለጥ መገለጫ ያስፈልገዋል። ሰው ለመናገር መናገሪያ ያስፈልገዋል። ሰው ለመቆም መቆሚያ ያስፈልገዋል። ሰው ለመብላት መብሊያ ያስፈልገዋል። ስለዚህ ለክርስቶስ ዓለም ለሌለው አምላክ ዓለም የሆነች ማናት? እሷ ድንግል ማርያም ዓለም ሆነችው። 9 ወር ከ5 ቀን በማህፀኗ ወስነው እንደው ቅዱስ ያሬድ እኮ ሰማይ ወምድር ዘእያገምሮ እፎ ማህፀነ ድንግል ጾሮ ይላል። ሰማይና ምድር የማይችሉትን አምላክ እንዴት አድርጋ ድንግል ማርያም ቻለችው? ሕርያቆስ በቅዳሴው ላይ እንዘን እስት መርአት አንቲ ይላታል። 3 ክንድ ከስንዝር ሰውነት ሲኖርሽ በዚያ ላይ እድሜሽ ገና ለግላጋ 15 ዓመት ብላቴና ሰማይና ምድር የማይችሉትን አምላክ እንደምን ቻልሽው ይላታል። በአጭር ቁመት በጠባብ ደረት። ስለዚህ ዓለም ለሌለው ዓለሙ ከዚህ እስከዚህ ነው ተብሎ የማይነገርለትን አምላክ የወሰነች ማናት? እሷ አመስግኗት እመቤታችን። ዓለም ለሌለው አምላክ ዓለም የሆነች እመቤት ናት። ዓለሙ ናት ለክርስቶስ 9 ወር ከ5 ቀን የረቀቀባት የነገሰባት ሊቀ ካህናት ኢየሱስ ክርስቶስ የተሾመባት መቅደስ ዓለሙ ድንግል ማርያም ናት። የእሱ ዓለም ሌላ ዓለም የለውም። ለመድኃኔዓለም ሌላ የሚገለጥበት የለም፣ የተገለጠው በሷ ነው። ስለዚህ ዓለሙ ማናት አልኳችሁ? ድንግል ማርያም ናት። ክርስቶስን እኮ እመቤታችን ጸንሳ ይገርማችኋል በተገለጸባት ከተማ ላይ መላእክት ቅዳሴ ይቀድሱ ነበር። ቤት በማይጸኗ ማን ተሸክማ? መድኃኔዓለም። መላእክት ምን እያሉ ቀደሱ? አው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ከመሞቱ በፊት የተደረሰ ድርሰት በማይጸኗ እየተዘረዘረ ሲቀደስ ይገርማችኋል። ድንግል ታጸንን ርሳ መንገለ ከርሳ ወትሰም ቅዳሴ መላእክት ማበ እግዚአብሔር። ልጇ ወዳጇ ክርስቶስን በማይጸኗ ተሸክማ በማይጸኗ ለተሸከመችው ለክርስቶስ ቅዳሴ መላእክት ተቀደሰ። መላእክት በማይጸኗ አገልግሎት ጀመሩ። የሚቀደሰውን ቅዳሴ ከመቀመጫዋ ተነስታ ቆም ብላ አንገቷን ዘንበል አድርጋ ቅዳሴውን ታደምጥ ነበር። ካህናቱ ሲቀድሱ እውነት ቅዳሴውን ሰምታችሁ ታውቃላችሁ? ይህች ሰዓት ምን ያክል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መስዋዕት የሚያሳርግባት እያለ ሲጀምር ሰምታችሁ ታውቃላችሁ? የለም እኮ እንደ ሱቅ ዕቃ ስጋው ደግሞ ተንደርድረን ቀምሰን ነው እኮ ገዝተን የምንሄድ የሚመስለው። ድንግል ማርያም ግን በማይጸኗ የሚቀደሰውን ቅዳሴ የሰማች የመላእክቱን ድምጽ ሰምታ ያደነቀች የመድኃኔዓለም ዓለሙ እሷ ናት። ይገርማችኋል። ለዚህ ነው ሊቁ ይቀጥልና ምን ይላል? ይገርማችኋል ሐፃኒቱ ለብሉየ አዝማን ይላል። ዘመናትን ያስረጀውን ጌታ ያሳደገች ድንግል ማርያም ናት። ምንን ያስረጀውን አልኳችሁ? ዘመናትን። አሁን ዓለም ከተፈጠረ ስንት ነው? 7500 ዘመን አልፏል፣ ተሸጋግሯል። ስለዚህ ዘመን የማይቆጠርለትን አምላክ ዘመናትን ያስረጀውን ጌታ እሷ በድንግልና ወልዳ ጡት እያጠባች ምን አለችው አለ? አሳደገችው። ይገርማችኋል። አዎ አሳደገችው። ማን? ድንግል ማርያም። ጸዋሪቱ ለጸዋሪ ብርሃናት
የብርሃናት ሁሉ ተሸከሚያቸው፣ አኗሪያቸው፣ አስገኛቸው መድኃኔዓለምን ድንግል ማርያም ተሸከመችው። የቀኑን ብርሃን ያመጣ ማን ነው? የአሁኑንስ ጨለማ ያመጣ ማን ነው? ይህን ሁሉ የሚያፈራርቅ ማን ነው? እርሱ የሚሸከማቸውን ይሄን አለ እርሷ ተሸከመችው። ማን? ድንግል ማርያም። መሰረቱ ለመሰረተ ዓለም ዓለምን አለ ከዳርቻ እስከ ዳርቻ ከጽንፍ እስከ ጽንፍ ከዚህ እስከዚህ የማይባለውን የዓለምን ዳርቻ የሚያውቅ ማን ብቻ ነው? የወሰነው ማን ነው? በቃሉ እግዚአብሔር ዓለምን ዳርቻውን የሚያውቅ የወሰነውን ክርስቶስን አለ ለወሰነው ለዓለም መሰረት ለሆነው ለክርስቶስ ድንግል ማርያም ለሱ ራሷ መሰረት ሆነችው። አይገርማችሁ? መሰረት ሆነችው። መሰረቱ እሷ ናት። ሰማይና ምድርን ያለ ምሰሶ ላጸና ለክርስቶስ ለሱ እናት ሆና መሰረት ሆነችው። ለዚህ ነው ቅዱስ ያሬድ የታምረ ማርያሙን ድርሰት ሲያቀነው በአምላክ ልቦና ታስባ ትኖር ነበር የሚለውን የታምረ ማርያሙን ሐሳብ ሲያቀና ሊቁ ምን አለ? ዘእንበለ እምቅድመ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት አለ ሀለወት ኢቲ ስቢት ወብሪት ኢቲ ከማርያም ድንግል ይላታል። ሰማይና ምድር ከመፈጠራቸው አስቀድሞ ይሄኛው ሰማይ የሚታየው ሰማይ ከመዘጋጀቱ ከመፈጠሩ አስቀድሞ ምድር ከመኖሩ አስቀድሞ አለ ድንግል ማርያም ነበረች። ገነት ራሷ ሳትዘጋጅ ማን ነበረች አለ? ቅድም ምን ብያችኋለሁ? ዓለም ከመፈጠሩ አስቀድሞ የተዘጋጁ ስንት ዓለሞች አሉ ነው ያልነው? ሁለት። አንዱ ታይቶ የሚጠፋው ዓለም ነው። ሁለተኛዋ የጠፋውን ዓለም ያዳነባት ማናት? ድንግል ማርያም ለክርስቶስ ዓለሙ ናት። አሁን ደግሞ ሊቁ ምን አለ? ገነት ራሷ ሳትሰራ አስቀድማ የነበረች ማናት? ድንግል ማርያም ናት። ስለዚህ ነቢያቱ እሷን ክብሯን የገለጹበት መንገድ የተለየ ነው። ባጭሩ የሁለቱን የሶስቱን ሊቅ ሐሳብ እናነሳና ወደ ዕለቱ ሐሳብ እንሰበስበዋለን። ይገርማችኋል ድንግል ማርያምን ሊቃውንቱ ያዩበት መንገድ እናንተ የወይን ጠጅ አስክሮ ጠምዞ ጎዳና ላይ በሚያሳድረው አይምሮ መመርመር አይቻልም። ከሰው ተለይተው ከጋንንት ጋር ተጋፍተው ሚስጥር ተገልጾላቸው አባቶቻችን የገለጹበትን መንገድ ስታዩት ይገርማችኋል። ባጭሩ ቅዱስ ኤፍሬም ሙሉ ውዳሴ ማርያሙ ድንግል ማርያምና ልጇን ነው የሚያነሳው። በብዙ አይነት መልኩ አመሰገናት። ድንግል አንቺ እኮ ዲያቆን ወደ ቤተልሔም ተሸክሞሽ የሚወርድ መሶብ አንቺ ነሽ፣ በመሶብ ወርቆ ያለው ህብስት የማይሻግተው እንጀራ ክርስቶስ ነው ይላታል። ድንግል በቤተ መቅደስ አማናዊት መቅደስ አንቺ ነሽ፣ መቅደስ ዘይኬል ልዋ ኪሩቤል ለስዑላን በስለ እግዚአብሔር በፈጠራቸው ሕያዋን ኪሩቤል አምሳል ቅዱሳን ካህናት የሚያገለግሏት መቅደስ አንቺ ነሽ። አው አንቺ ነሽ ይላታል። በብዙ አይነት ምሳሌ መሰላትና እንደው ከሰዓታችን አንፃር ሊቁ አመስግኖ ምንም የእሷን የሚገልጽበት መንገድ ሲያጣ ምን እንዳለ ታውቃላችሁ? በአርብ ድርሰቱ ላይ ቡርክት አንቲ ተአብይም ሰማይ ከሰማይ ትበልጫለሽ ይላል። ከምን ንገሩ በሞቴ ከምን ከሰማይ ትበልጫለሽ፣ ወትከብር ምድር ከምድርም ትበልጫለሽ ይላታል። ለምሳሌ ከዚህ ሰማይ የሚታየውን ፀሐይ ቀን ወጥቶ ነበር አይተነው ነበር። አሁን ምን ብሏል? ጠፍቷል። ዳግሚት ሰማይ ድንግል ማርያም የሰጠችን ፀሐይ ጽድቅ ክርስቶስ ግን በቅዱሳን ቃል ኪዳን ለዘላለም ሲያበራ ይኖራል። ክብር ለመድኃኔዓለም ይሁን። ከሰማይ ትበልጣለች ድንግል ማርያም። ከዚህኛው ሰማይ የወጣችዋ ጨረቃ የነገው ብርሃን ይቀይራታል። ህልፈቱን ላጥ ያለባት ድንግል ማርያም የሰጠችን ፀሐይ ጽድቅ ክርስቶስ ግን ለዘላለም ሲያበራ ይኖራል። ከዚህ ምድር የተገኘው የሚበላው የሚጠጣው ባቄላው አተሩስ እንደው ምንም ምግብ በሉት አንድ ጊዜ በልተነው ዳግም ያስርባል። ድንግል ማርያም የሰጠችን እውነተኛ ምድር ድንግል ማርያም የሰጠችን ምግብ ለዘላለም አያስርብም። ከዚህ ምድር የተገኘው ፍጥረት ሁሉ ይጠፋል፣ ይበላሻል። ከድንግል ማርያም የተገኘው እውነተኛው ክርስቶስ ግን ለዘላለም አይጠፋም። ስለዚህ ከምድርም ከሰማይ ምን ትላለች? ትበልጣለች አለና ከዚህ በኋላማ ምን ሐሳብ አለኝ? ወላአይለ ኩሉ ህሊናት ስላንቺ አስቤ መርምሬ መድረስ አልችልም። ያንቺ ነገር ከህሊና በላይ ነው ይላል። ከምን በላይ ነው ታዲያ? ቅዱስ ኤፍሬም በመንፈስ ቅዱስ ተመስጦ በዓይነ ህሊና ተመልክቶ እናቱን ከሰው ተለይቶ አመስግኖ ከህሊና በላይ ነሽ እናቴ እጹብ ብያመሰግንሻለሁ ያላትንም ቤት ዛሬ አንድ ወሮ በላ ስለሷ መናገር ይችላል እንዴ? አይችልም። ቅዱስ ሰሎሞን እኮ አልብኪ ነውር ወይ ምንተኒ መኃልየ 4:7 ላይ ምንም ነውር ነቀፋ የለብሽም ነው እኮ ያላት። እንኳን በኔ ብጤ አንድ ተራ ሰው ይቅርና በቅዱሳን እንኳን ነውር ነቀፋ ያልተገኘባት እናት ድንግል ማርያም።
አባ ሕርያቆስ ምን ይላት መሰላችሁ? ታዲያ ወንድሜ ቅዱስ ኤፍሬም ከህሊና በላይ ነሽ አለ። እስኪ እኔም እንዳቅሜ ልመስልሽ አለና በመኑ በአምሳለ መኑ ናስተማሰለኪ ድንግል ሆይ በምን ልመስልሽ? በሰማይ እንዳልመስልሽ ቅዱስ ኤፍሬም ምሳሌ አይሆንሽም አለ። በምድር እንዳልመስልሽ እሱም አይሆንሽም አለ። በፀሐይ በጨረቃ በወርቅ በእንቁ በሁሉም ነገር ብመስልሽ ምሳሌ ሊሆንሽ አልችልም፣ ግን በምችለው ልመስልሽ አለና ምስጋናዋን ጀመረ። እናም አንቲ ዘምኔኪ ልብሰ ተስጋ ዘይተረጎማለ አማኑኤል የማይመረመር የስጋን ተዋህዶ ያደረገብሽ የሸማኔ ጉድጓድ አንቺ ነሽ። ሸማኔ ታውቃላችሁ እናቶች? ምነው ዝም አለ? ሸማኔ ታውቃላችሁ? ምንድነው ሸማኔ? የከተማ ሰው ጋቢውን ነው እንጂ የሚያውቀው ሸማኔውን አያውቀውም። ብዙ ጊዜ አሁን ሰው የከተማው ሰው ማርን ያውቀዋል፣ የማርን መገኛ ንዋን ግን አያውቅም። ቀፎውን አያውቅም። ሸማኔ ማለት የለበስነውን ጋቢ የሚሰራ ሰው ነው፣ ስሙ ሸማኔ ነው። ይሄ ሸማኔ ደግሞ ስራውን የሚሰራው የት ሆኖ ነው? በጉድጓድ ውስጥ ሆኖ ነው የሚሰራው። ለምን? ማጠጫ፣ መጠቅለያ፣ መወርወሪያ፣ ድርማግ የሚባል አለ። ያው ርቆ እንዳይሄድበት ቢወርቅ በቅርቡ እንዲያገኘው ሙቀት እንዳይሰማው ጉድጓድ ውስጥ ገብቶ ይሰራል። ታዲያ አለ ያ የሸማኔው ጉድጓድ ሰውየውንም እቃውንም ድሩንም ማጉንም እንጨቱንም አንድ አድርጋ ትዛለች አለና አማኑኤል የማይመረመር የስጋን ተዋህዶ ያደረገብሽ 22ቱን ስነ ፍጥረት ይዞ ባንቺ ማህፀን ያደረብሽ የሸማኔው ጉድጓድ አንቺ ነሽ። ክብር ለእመቤታችን። ሁላችንም አድረንባታል። የሸማኔው ጉድጓድ እሷ ናት። ፍጥረቱን ይዞ ያደረባት ሸማኔው ኢየሱስ ክርስቶስ ነው። እሷ ውስጥ ተራኞች ስንሆን ወደዚህ ዓለም በተራችን እንመጣለን እንጂ ሁላችንም በማን ነበር? በድንግል ማርያም ማህፀን ነበር። ሁላችንም የቤተ ክርስቲያን አስተምሮን ተራ ሲደርሰን መተናል። ቅዱስ ኤፍሬም ሰው መከር ነው ይላል። መከር እኩሉ ይዘራል፣ እኩሉ ይበቅላል፣ እኩሉ ይደርሳል፣ እኩሉ ይዘረዝራል፣ እኩሉ ይጎመራል፣ እኩሉ ይታጨዳል፣ እኩሉ ይወቃል፣ እኩሉ ወደ ወፍጮ፣ እኩሉ ወደ ማጀት፣ ወደ ቡሃቃ፣ እኩሉ ደግሞ ተጋግሮ ወደ ምግብ ይገባል። ሰውም እንደዚያ ነው። እኩሉ ተጸንሶ ያድራል፣ እኩሉ ተወልዶ ያድራል፣ እኩሉ ሞቶ ያድራል፣ እኩሉ ተቀብሮ ያድራል። ስለዚህ ይሄ ሁሉ የሚፈራረቀው ትውልድ በማን ማህፀን ነበረ? ንገሩኛ ትብሩ። በማን ማህፀን? በድንግል ማርያም ማህፀን። ስለዚህ በተራችን ሁላችንም እንመጣለን እንጂ በሷ ማህፀን ነበር ይላል። ይገርማችኋል። እንዲህ እያለ እያመሰገነ በብዙ አይነት ገለጻትና መጨረሻ ላይ ወያ ማአብሎ መዋግደ ምስዋራት ለፍቁርኪ አንቺና የልጅሽን ጥልቅ ሚስጥር ልመርምር ብያሰብኩ ግን ዓለም አይበል ሞገዱ የልጅሽ ጥልቅ ሚስጥር አልመረመር ይለኛል። የኔ አይምሮ ወደ ቀደመ ድንቁርናው ይመለሳል። ስለዚህ እናቴ ምን ብያመሰግንሻለሁ አለ። እጹብ ብዬ ብቻ ነው ክብርሽን የምገልጸው ይላል። ይቀጥላል። የመልክአ ማርያም ደራሲ እንዲህ ይላታል። እናቴ ሊቃውንት አባቶቻችን ምሳሌ ያጣንልሽ አሉሽ። ታዲያ እነሱ ምሳሌ ቢያጡልሽስ እኔ ደግሞ እንዳቅሜ ላመስግንሽ እንጂ አለና ለየት አድርጎ በረቀቀ ጥበቡ እስኪ ስሟን አካሏን እየዘረዘርኩ ልጥረው አለና ሰላም ለዝክረ ስምኪ ለመጀመሪያ ጊዜ ለስም አጠራርሽ ክብር ምስጋና ይገባሻል። ማን ለሚለው ስሟ ድንግል ማርያም ወላዲተ አምላክ ቤዛዊተ ዓለም ድንግል ስለ ድንግል የተነገረው ስሟ ይሄን ለሚለው ስምሽ ምን ይገባሻል አላል? ሰላምታ ይገባሻል። ከዚያ በኋላ ከራሷ ጸጉር እስከ እግሯ ጠፍር ከውጭ አካሏ እስከ ውስጣዊ አካሏ እየዘረዘረ ተናገረ። ድንግል መድኃኔዓለም በምህረት እጆቹ ለዳሰሳቸው ለወርቅ አምልማሎ ጸጉሮችሽ ሰላምታ ይገባሻል። ድንግል ኪሩቤል ሱራፌል እርሱ ፊት ለመቆም ተጨንቀው ተጠበው ከፊቱ መቆም የማይቻላቸው በሁለት ክንፋቸው ፊታቸውን ጋርደው ከፊቱ የሚቆሙለትን አምላክ ላዩ አይኖችሽ ሰላምታ ይገባል። ማንም ለማይዳስሰው ለክርስቶስ እርሱን ለዳሰሱ እጆችሽ ሰላምታ ይገባል። ክርስቶስ ኪሩቤል ሱራፌል ለሚሸከሙት አምላክ ለተሸከሙ ጀርባሽ ሰላምታ ይገባል እያለ አካሏን ዘረዘረ። በድንግልና እሱን ላጠባ 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ እሱን ጡቶቹን ላጠባሽ ለጡቶችሽ ሰላምታ ይገባል። እርሱን ተሸክመው በግብጽ በረሃ ለተንከራተቱ እግሮች ሰላምታ ይገባል። ለጣቷ ጥፍር ሳይቀር ለውስጣዊ አካሏ ሳይቀር እየዘረዘረ ሁሉንም አመሰገናት። ይገርማቸዋል። ከውጫዊ አካሏ እስከ ውስጣዊ አካሏ ስሟን እየጠራ አመሰገነ፣ ገለጸና የሚገርማችሁ ነገር መጨረሻ ላይ አካሏን ዘርዝሮ የሚጠራው ነገር አጣ። ከዚያስ በኋላ ምን አለ መሰላችሁ? ጽሒፈ ውዳሴኪ እምይ ሀልቀሶ በኮነ ጥቀ ዝናመ ክረምት ቀለመ ወሰማይ ረካ ይላል።
ድንግል አለ የሚታየው ሰማይ ይሄኛው ሰማይ ወረቀት ምድር ደግሞ ብራና ሰማይና ምድር ወረቀትና ብራና ቢሆኑ የክረምቱ ዝናብ ቀለም ሆኖ ቢበጠበጥ አስቡት በደንብ አድርጋችሁ በክረምት የሚዘንበው ዝናብ ጅረቶች ሁሉ ተገድበው ቀለም ሆኖ ቢበጠበጥ በምድር ያሉ እጽዋቶች ሁሉ ተፍቀው ብዕር መጻፊያ ቢሆኑ የሰው ልጆችና መላእክት ሕፃንና ሽማግሌ ሴትና ወንድ ሁሉ ተሰብስቦ ያንቺን ክብር በድንግል ማርያም ላይ ስለተነገረው ክብር አለ ያንቺን ክብር አንድ ላይ ተሰብስቦ በሰማይና በምድር ወረቀት ላይ ቢጻፍ ተጽፎ አያልቅም። ስለዚህ እጹብ ብለን እናመሰግንሻለን። አመስግኗት እናንተም ድንግል ማርያም። ስለዚህ ድንግል ማርያምን እጹብ ብለን እናመሰግናታለን። አዎ ሐዋርያ ክርስቶስ የተባለ ሊቅ ደግሞ እንዲህ ይላል ጌታ ሆይ ይላል። ይገርማችኋል። ጌታ ሆይ አሁን አንተ አዳም እንደሚበድልህ ዲያብሎስ እንደሚክድህ ለምን ፈጠርካቸው ይላል። እየሰማችሁ ነው? አዳም እንደሚበድለው ዲያብሎስ እንደሚክደው መድኃኔዓለም ያውቃል አያውቅም? ያውቃል። ለምን ካወቅ ፈጠርካቸው ብሎ ሲጠይቀው ጌታ ሲመልስ ምን አለ? አሁን አዳም እንደሚበድለኝ ያውቃለሁ፣ ዲያብሎስም እንደሚክደኝ ያውቃለሁ። ግን አለ ሶበሰ የተፈጥረት እሜ አዎ እናቴ ለነሱ መድኃኒት ሆና ባትፈጠር ኖሮ አለ እኔ ዓለምን ባልፈጠርኩት ኖሮ ይሻላል። ስለዚህ እነሱ እንደሚበድሉኝ ያውቃለሁ፣ እንደሚክደኝም አውቃለሁ። ግን ለነሱ መድኃኒት ማን ሰራሁ አለ? እናቴ ድንግል ማርያም። አዎ እናቴ ድንግል ማርያምን ከሷ ተወልጄ እንደማድን ስለማውቅ መድኃኒት አድርጌ ሰራው ይላል። ስለዚህ ሊቃውንት አባቶቻችን ያዩበት መንገድ የተለየ ነው። ክርስቲያኖች በእኛ ሐሳብ የሚገለጽ አይደለም። የማኅሌተ ጽጌ ድንግል ደራሲ ጸውዖ ስምኪ ያነስ ዘወርቀ ድንግል ሆይ ስምሽን መጥራት አለ ከውድቀት ያነሳል ይላል። ከምን ማርያም ማለት ብቻ መዝከር ማብላት ማጠጣትማ ይሄ ለተቻለው ነው። ይሄን ላልቻለው ግን ድንግል ማርያም ብሎ ለሚጠራ በመከራው ሰዓት ከውድቀቱ ይነሳል። ወኃጥአን ይሬሲ ጻድቅ ኃጥኡንም ጻድቅ ያደርጋል፣ ተቅበዝባዡን ያሳርፋል። እናታችን ታሳርፋል። አባ ጊዮርጊስ ዘጋስጫ ደግሞ ምን አለ? መሐረኒ ድንግል ወተሳለኒ በበዘመኑ ለመማርክኒ አንቲ ዘይኮንነኒ መኑ ኮናኔ ሥጋ ወነፍስ ወልድኪ ያኮን ድንግል ወይ በየሰዓቱ በየደቂቃው በየወራቱ አንቺ ምን በይኝ አለ? ማሪ ይቅርበኝ ራሪልኝ። አንቺ ከማርሽኝ ልጅሽ አይጨክንብኝም። ለምን? የሥጋም የነፍስም ቀጭ ባለስልጣኑ እሱ ስለሆነ ልጅሽን አዎ ይቅር ማሰኘት ትችያለሽ። ይሄን ይልና ቀጥሎ በሌላኛው በመልክዓ ስዕሉ ላይ ምን አላት? ሞት ሰድልው ሊተ ባቱ ለንስሐ ጽንኒ ንስቲተ ሞት ላንቺም አልቀረ ሞት ለሁሉም ይመጣል። ግን እሱ ይቅርታ የምጠይቅበት ጥቂት የንስሐ ዘመን ከልጅሽ ጠይቀሽ አሰጪኝ ይላታል። ስለዚህ ዘመን የምታሰጠን ማናት? እድሜ የምታስጨምርልን የንስሐ ዘመን ድንግል ማርያም ናት። ስለዚህ ሊቃውንት ያዩበት መንገድ የተለየ ነው። ታዲያ ይህች ነቢያት የመሰከሩላት አባቶቻችን ክብሯን ልዕልናዋን የገለጹላት ድንግል ይገርማቸዋል በ64 ዓመቷ ዛሬ ወደ ጌታ የሄደችበት ዕለት ነው። በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት አንድ ላይ ስንት ሆነ? 15 ዓመት። አዎ ከጌታ ጋራ 33 ዓመት ከ3 ወር ጽንስ 9 ወር ከቤተ ዮሐንስ 15 ዓመት አንድ ላይ ስትደምሩ 64 ዓመት ይሆናል። በ64 ዓመቷ ድንግል ማርያም ይገርማቸዋል በ64 ዓመቷ ተጋበው ብፁዓን ሐዋርያት ለግንዘተ እሙ ቅድስት ሥጋዋን ገንዘው ነፍሷን በክብር ለመቀበል ሐዋርያትን አስከትሎ መድኃኔዓለም ወደ እናቱ መጣ። አስቡ ቀድሞ ጽንሱን ሲያበስር በመላኩ ምክንያት ነው። ትጸንሳለሽ አላት። አሁን ሥጋዋን ነፍሷን ከሥጋዋ ለመለየት ግን መላእክትን አላካቸው። እኔን አዝላ ተንከራታ፣ እኔን አዝላ ተሰዳ ዋጋ የከፈለች እናቴን አለ። ሌሎች ሄደው በሞት እንዳያስደነግጡብኝ ራሴ ሄጄ ይዣት ልምጣ ለመድኃኔዓለም። ምን ብያት ልምጣ? እንደውም ቅዱስ ያሬድ ወልድኪ ይጼውአኪ ልጅሽ ይጠራሻል ይላታል። እመቤታችን እኮ ነው። እበር የቆመ ሰው አሁን እናት አለች ጥራልኝ ሲባል እማዬ ሰው ይጠራሻል ይላል አይደል? በሞት እየጠራት ቅዱስ ያሬድ ምን አለ? ልጅሽ ይጠራሻል ይላታል። ልጅሽ ይጠራሻል። እና መድኃኔዓለም የሰላምታውን ድምፅ እነ ቅዱስ ገብርኤል እንደ ቀድሞው እያሰሙ ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው እየዘመሩ መላእክት እያመሰገኑ ሐዋርያትን በሥጋ ተሰብስበው ሳለ ይላል እናቴ መከራ ከበዛበት ውጣ ውረድ ከበዛበት ማጣት ማግኘት ከሚፈራረቅበት ዓለም
ወደ ደስታው ዓለም ወደ እኔ ልትሄጂ ነውና እናቴ ሙቺ አላት። ምን አላት? ንገሩኝ እስኪ ምን አላት? የነገርኳችሁ ምን አላት? ሙቺ አላት። ማንን? እናቱን። ቅዱስ ያሬድ በከየትማ አምላክ ደንጊጻ ይላል። እንትሞሻለሽ ቢላት ድንግል ማርያም ደነገጠች። ሞት አስደንጋጭ እኮ ነው። ክርስቲያኖች እንደ ሞት የሚያስደነግጥ ምንም የለ። አዎ ሰው ቢያስደነግጥ በጫካ ተደብቀን እናሳልፈዋለን፣ ሮጠን እንቀድመዋለን፣ ታግለን እንጥለዋለን። ሞት ግን ታግሎ መጣል አይቻልም፣ ሮጦም መቅደም አይቻልም። ወዳጄ አጥር በብዙ አይነት አጥር ቢከለል ቤትህ በጥሩ ግንብ ቢገነባ በጥሩ ብሎኬት ቢገነባ ከዚያ ላይ ሽቦ ቢደረደርበት ኤሌክትሪክ ብታገናኘው እብድም ያህል ውሻ ቢታሰር 7 ሰረገላ ቁልፍ ቆልፈህ ብተኛ ከሞት ማምለጥ ይቻላል? ይቻላል? አይቻልም። ሞት አስደንጋጭ ነው። ድንግል ማርያም አለቀሰች። እንደውም ቅዱስ ያሬድ ሞት ሰለ ሟቲ ይደሉ ሞታ ለማርያም ያጽብ ለኩሉ ይላል። ሞትማ ለሚሞት ሰው ይገባው ነበረ። ግን ጌታ ናዝራ የተሰደደች ተዘግታ የነበረችን ገነት ይጮሁ የነበሩ ነፍሳትን ያወጣች እመቤት ያስከፈተችው እሷ እንዴት ትሙት ይላል። ኃጢአተኛው ተቀበዝባዡ ክርስቶስን የረሳው የዘነጋው ሌላው ሰው ይገባዋል ሞት ይሙት አለ። ግን ድንግል ማርያም እንዴት ትሙት ይላል። እንዴት ትሙት? የአምላክ እናት ሆና ክርስቶስን የወለደች እናት ስትሆን እንዴት ትሙት ይላል። ያን ጊዜ ይገርማቸዋል። ድንግል ማርያም አልሞትም አለች። ሰማይና ምድር ላልቻሉ ለአንተ እኔ ዙፋን ሆኜ አንተን ተሸክሜ ድንግል ናውተት አጥብቼ አሳድጌ ለምን እሞታለሁ አልሞትም ስትል እናቴ ቀስ ብሎ መከራት ሙች እንጂ። በነገራችን ላይ ድንግል ማርያም ስንት ዓመት ኖረች አልኳችሁ? 64 ዓመት ሙሉ በዚህ ምድር ስትኖር አንድ ቀን ደስ ብሏት በዋዛ በፈዛዛ ያሳለፈችበት ጊዜ የለም። በሳቅ በስላቅ ያሳለፈችበት ጊዜ የለም። ድንግል ማርያም ስታስቧት በሰርጉ ቤትም ሐዘን የገጠማት ልጆች ውሃውን ወደ ምን ቀይርላቸዋለች? ወደ ምን? ወደ ወይን ቀይራለች። ምእመናን በዶኪማስ ጓዳ ድንግል ማርያም ተናግራ ውሃን ወደ ወይንነት ማስቀየር አያስደንቅም? በዶኪማስ ቤት የተቀየረው ወይን ጠጥተው ታልቋል፣ ዛሬ የለም። ድንግል ማርያም የሰጠችን የሕይወት መጠጥ ክርስቶስ ግን ለዘላለም ሲቀዳ ሲቀዳ ሲጠጣ ይኖራል። ክብር ለመድኃኔዓለም ይሁን። ስለዚህ የተለየች እመቤት ናት። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያም ላይ ከብካብ ንጹሕ ዘመራዊሃ ሰርጓ ያማረላት ሙሽራዋ የተወደደላት የሰርግ ቤት ድንግል ማርያም ናት ይልና በሰርግ ቤት 4 ነገር ይገኛል። አንደኛ ሙሽራውና ሙሽሪት ተራክቦ ያደርጋሉ፣ ተዋህዶ ይፈጽማሉ። ሙሽራው ሙሽሪትን አልጋ ላይ ያውቃታል። የት ንገሩኝ? የት? በሰርግ ቤት። ዛሬ ሰርግ ቤት የሚተዋወቅ ሰው አለ? የብዙዎቻችን ወጣትነት እኮ በዝሙት አልጋ ላይ ረግፎ አለቀ። የቀድሞውን ታሪክ ይመልሰልን። ሁለተኛ በሰርግ ቤት የሙሽራውና የሙሽሪት ዘመዶች ይተዋወቃሉ። ሶስተኛ በሰርግ ቤት መብል መጠጥ ይገኛል። አራተኛ ዘፈን ጨዋታ ይደረጋል ይላል። ታዲያ በመጀመሪያ ያለውን ትርጓሜ ሲያቀና ሙሽራውና ሙሽሪት ተዋህዶ እንደሚፈጽሙ አለ። ትስብእትና መለኮት የተዋሃዱት በድንግል ማርያም ነው። መለኮት ስጋን የተዋሃደው ስጋ አምላክ የሆነው በድንግል ማርያም ነው። በሰርግ ቤት ሙሽሪትን ለማምጣት የሙሽራው ዘመዶች ሲሄዱ ይገርማቸዋል። የሙሽሪትን ዘመዶች ያውቋቸዋል፣ ይተዋወቃሉ፣ ዝምድና ይጀመራል። ሰማይና ምድር የታረቁት ነፍስና ስጋ የተገናኙት ሰውና መላእክት ሰውና እግዚአብሔር ህብረት የፈጠሩት በድንግል ማርያም ሰርግ ቤት ነው። ሶስተኛ በሰርግ ቤት መብል መጠጥ ይገኛል። ከድንግል ማርያም ሰርግ ቤት እውነተኛ ምግብ እውነተኛ መጠጥ ምን አለ ተገኘ። በሰርጉ ቤት የተበላው ወዳጀ ፍልጠት ቁርጠት ሆኖ ይጎራብጠናል። በድንግል ማርያም ሰርግ ቤት የተገኘው ምግብ ግን አይጎራብጥም። በሰርግ ቤት የተገኘው መጠጥ አስክሮ ጎዳና ያሳድራል፣ ከሰው ጋር ያጋጫል፣ ክፉና በጎ ያነጋግራል። ከድንግል ማርያም ሰርግ ቤት የተገኘው የሕይወት መጠጥ ግን ለዘላለም የሚያሳርፍ ነው። ሕርያቆስ ያጎስ ጥበበ ጥበብን የሚገልጽ ነው። ወይው ሕይወተ ስጋ ሕይወተ ነፍስን የሚያድል ነው። አራተኛ ገቢረ ተአምራት ተፈጽሞባታል፣ ዘፈን ጨዋታ እንደተደረገባት። ስለዚህ ድንግል ማርያም ቤተ መቅደስ በገባች በ12ኛው ሰዓት ለውዝ ገውዝ በኩረ ሎሚ አፍርታ የተገኘች የአሮን በትር ነበረች። ለድንግል ማርያም ምሳሌ የሆነች ያቺ የአሮን በትር የለችም። 12 ዓመት በቤተ መቅደስ ቆይታ የማይደርቀውን የሃይማኖት በትር ክርስቶስን የሰጠችን ድንግል ማርያም እሷንም ያስደንቃል። የሙሴ ደመና 40 ዘመን የሚመገብ ምግብ አስገኝቷል። ያኛው አያስደንቅም።
አበዊክሙ ሰመና በሉ በገዳም ወሞቱ የሙሴን ደመና ያመጣውን መና የበሉ አባቶች ሞተዋል፣ ዛሬ በህይወት የሉም። ድንግል ማርያም እውነተኛዋ ደመና የሰጠችን የህይወት ዝናብ ክርስቶስ ግን ለዘላለም ሲበላ ሲጠጣ ይኖራል። እውነተኛዋ ደመና ድንግል ማርያም ናት። ስለዚህ እሷን ነው ልናደንቅ የምንችለው። አዎ ሙች አላት ይችን እናት። ትሞቻለች ሲላት እምቢ አለች። ለምን እሞታለሁ ስትል ይገርማችኋል። አዎ አላስጨነቃትም መድኃኔዓለም። መልአኩ ቅዱስ ገብርኤልን ምን አለው? እናቴ አለ። እስኪ እናቴ በሉ። እንዴ እናታችሁ አይደለች እንዴ? በሏት እንጂ። የማይጨክን ልቦና አላትና በሲኦል ያሉ ነፍሳትን ወስዳችሁ አሳዩልኝ አሏት። ወስደው አሳዩዋት። በሲኦል ያሉ ነፍሳትን ይጮሃሉ። ዋይ 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 ይላሉ። ያዳኛል እያሉ ይጮሃሉ። ቤት በሲኦል ከይሁዳ ጀምሮ ከጌታ እርገት በኋላ በምግባራቸው በኃጢአታቸው ሲኦል የገቡ ነፍሳት ናቸው። እመቤታችን ነፍሳትን አይታ መቋቋም አልቻለችም። ወዲያውኑ ወደ ልጄ መልሱኝ አለች። ስለነዚህ ነፍሳት ልጠይቅላቸው፣ ልመርምርላቸው በምን ምክንያት እዚህ እንደገቡ፣ ስለዚህ መድኃኒታቸውስ ምን እንደሆነ። አዎ ስለነዚህ ነፍሳት ልጠይቅ መልሱኝ አለች። የሲኦልን ድምፅ ስትሰማ ድንግል ማርያም መቋቋም አልቻለችም። እንባ እየተናነቃት ወደ ልጇ ተመለሰች። ልጅ ወዳጄ በሲኦል ያሉ ነፍሳት ምን ቢደረግላቸው ከሲኦል ይወጣሉ? በምንስ ምክንያት ሲኦል ገቡ ስትለው በምግባራቸው በኃጢአታቸው ስጋቸውን ሲያስደስቱ ኖረው እኔን ረሱኝ፣ የነፍሳቸውን ጉዳይ ዘነጉ። በዚህ ምክንያት ለሲኦል በቁ፣ የዲያብሎስ የግብር ልጆች ሆኑ፣ ከኔ የአባትነት ፍቅር ማህበረ ሕይወት ተለዩ። አዎ ባይተዋር ስደተኞች ሆኑ አላት። ታዲያ ምን ቢደረግላቸው? ከዚህ የሰው ያለህ እያሉ የደራሽ ያለህ አዎ ያውጪ ያለህ የሚሉ ነፍሳት ምን ቢደረግላቸው ከሲኦል ይወጣሉ ስትለው ጌታ ምን እንዳለ ታውቃላችሁ? እናቴ አንቺ ጨከንሽ እንጂ አልሞትም አልሽ እንጂ አንቺ ብትሞችማ አለ እነሱ ከሲኦል ይወጡልሽ ነበር ሲላት፣ አልሞትም ያለችዋ ድንግል አይደለም አንድ ጊዜ እኔ ሞቼ እነሱ ከሲኦል ከወጡ 7 ጊዜ ነፍሴን ከስጋዬ ለያት ብላ ለሲኦል ነፍሳት ሞተች። ክብር ለእመቤታችን። በደንብ አመስግኗት እመቤታችን። ልሙትላቸው አለች። አዎ ልሙትላቸው ለነሱ። ስለዚህ ወዳጄ ድንግል እንደማንኛውም ኃጢአተኛ የኃጢአት ሞት አስደንግጧት አይደለም የሞተችው። በኃጢአት ለሞቱት ነፍሳት የሞተች እመቤት ናት። በኃጢአት ለወደቁት ነፍሳት ነፍሷን ከስጋዋ በክብር የለየች እመቤት ናት። ስለ ነፍሳት ሕይወቷን የሰጠች እመቤት ናት። የኔና የናንተ እናቶች ሻግቶ ለሚያድር እንጀራ የጎማ ራት ያድርግ በወጣበት ያስቀር ብለው ይረግሙናል። ድንግል ማርያም ግን ለኛ የሞተች እመቤት ናት። በሞት የጨከነች፣ ማናችንም በሞት አንጨክንም። ስለዚህ ድንግል ማርያም በሞት የጨከነች እመቤት ናት። በሞት የጨከነች እናት ድንግል ማርያም ናት። ስለዚህ እችን እናት ነፍሷን ከስጋዋ ለይተው ሐዋርያት በደስታ ይገርማቸዋል። የካህን ዘመድ ምንድነው የሚባለው? የዘመድ ካህን ነው። ሲያለቅስም ሲፈታም የሚባለው ከዚህ የተነሳ ነው። የእናትነት ፍቅሯን ከነሱ መለየቷን ሲያስቡ ያለቅሳሉ። ለምን? በእነ አልዓዛር ቤት በእነ ማርያም ቤት ተገኝታ የ4 ቀን ሬሳ አልዓዛር እንዲነሳ ያደረገችው ድንግል ማርያም ናት። እንባቸውን ያበሰች ደም የሚፈሳትን ሴትዮ ታሪክ ያስለወጠች ድንግል ማርያም ናት። የዶኪማስን ጓዳ የደረቀውን ያለመለመች ድንግል ማርያም ናት። እሷ የሌለችበት ቤት የት አለ? መለየቷን ሲያስቡ ያለቅሳሉ። ደግሞ የእናትነት ፍቅሯን ሲያስቡ ይረቃቸዋል፣ ይደንቃቸዋል፣ ይዘምራሉ። በዚህ ይዘምራሉ፣ በዚህ ያለቅሳሉ። የዘመድ ካህን ይዘምራልም ይፈታልም ያለቅሳልም ማለት ነው። የጎደገ ቃል እግዚአብሔር ካለ ቅኔ ያድርግ ከተባለ ሊያደርግ ይችላል። እንዲህ እያሉ ስጋዋን ወደ ጌቴሴማኒ ለመቅበር ሲወስዱ አይሁድ ለምቀኝነት አያርፉምና በቤተ መቅደስ የተነሳሱት አይሁድ አሁን እንደ ልጇ ሳታርግ ሳት ለመጠቀም ሳታርግ ንኡናው እያ በእሳት ወነግራ በእብን ኑ በድንጋይ ወግረን በእሳት አቃጥለን እንግደላት ብለው ድንጋያቸውን ተሸክመው ወደ እመቤታችን ሄዱ። ያን ጊዜ ታውፋንያ የሚባለው ጉልበተኛ ሮጥቄ ቀድማለሁ፣ ጨብጬ አጠብቃለሁ፣ ብረግጥም እጠቀጥቃለሁ፣ ከነሱ ነጥቄ ስጋዋን አቃጥላለሁ ብሎ 2 እጆቹን ሰንዝሮ ያልጋውን ሸንኮር ያዝ ሲያደርገው መልአኩ ሰይፈ መዓቱን ቢያሳየው 2 እጆቹ ካልጋው ላይ ተንጠልጥለው ቀሩ ይላል። በኃጢአት ከመቀሰፍ እግዚአብሔር ይሰውረን። ምን አለ ሰውን ለማቃጠል የተዘረጉ እጆች ለምህረት ቢዘረጉ ለምጽዋት ቢዘረጉ። እግዚአብሔር የፈጠራቸው እጆች እኮ ጽድቁን አይተው በጎ ስራ እንዲሰሩ ነው ወዳጆቼ። ወዲያውኑ እመቤታችን ቅዱስ ጴጥሮስን ፈውሰው አለችው። ለምን አለ ጴጥሮስ? እንዲህ አድርገው ነው መከራ የሚያጸኑብን እንዳትል ነገ
እነሱም አለቃችንን እንዲህ አድርገዋል ብለው ነገ እንዲያሳድዷችሁ እኔ በስጋ ከእናንተ የምለይበት ጊዜ አሁን ነው፣ ተለይቻችኋለሁ። ስለዚህ ነገ እናንተ ላይ መከራ ያጸኑባችኋልና አለችው። አዎ እጁን ቀጥልለት። አይገርማችሁ? ቀጥልለት። ቅዱስ ጴጥሮስ አቃጥላታለሁ ብለህ እጅን ወደ ሰነዘርክባት ወደ እመቤቴ ምን በላለሁ? ለምን እሷን ተማጸናት አለ። ወደ እሷ ለምን አለው። ሁለት እጆቹ ላይ ከብብቱ ላይ ተነቅለው አልጋው ላይ ተጣብቀው ተንጠልጥለው ነበር። ቅዱስ ጴጥሮስ ከአልጋው ላይ የተጣበቁ እጆቹ እንዳበስ ሲያረጋቸው ለቀቁ። ወስዶ የታውፋንያን እጅ በነበረበት አሳምሮ ቀጠለለት። ክብር ለእመቤታችን። አዎ የተበጠሰ ትዳራችሁን፣ የተበጠሰ ወጣትነታችሁን፣ የተበጠሰ ጤናችሁን ድንግል ማርያም ትቀጥልላችሁ። እሷ ሞገስ ትሁነን በእውነት። ከዚያ በኋላ ነው ሐዋርያት ፈሩ ሸሹ። ዮሐንስ ምን እንዳለ ታውቃላችሁ? በመስቀሉ ስር እናቴን አለ። እናቴን በመስቀሉ ስር አደራ ብሎ ሰጥቶኛል። አደራ ብሎ ሰጥቶኛል። ልጅ ሁናት ብሎኛል። እሱ ሲለያት በልጅነት የተረከብኳት እናት ሆና የተሰጠችኝ እሷ ናት። በተደበቅኩበት እንደ ሐዋርያት ፈርቼ በቅጠል ውስጥ ተሸሽጌ አንተ እናቴን አምጣ ቢለኝ ምን እመልስለታለሁ አለ። ምን እመልሳለሁ? ስለዚህ እግሬ ይቆረጥ ስጋዬ ፈለጥ መከራውን ልሻለው ከሷ ጋር ሆኜ መከራው ይሻለኛል። ክርስቲያኖች ከድንግል ከተለየ ትዳር ድንግል ያለችበት ብቸኝነት ይሻላል። ከድንግል የተለየ ንብረት ድንግል ያለችበት ማጣት ይሻላል። ከድንግል የተለየ ጤና ድንግል ያለችበት ሕመም ይሻላል። በስሟ መኖር ይሻላል። ስለዚህ እሷን እናስቀድም። መከታችን ናት። መከራውን ልቻለው አለ፣ ተጽናና። ወስኖ ከሷ ጋር በቆመ ሰዓት ገና ነው መልአክ ቅዱስ ገብርኤል ፈጥኖ መጥቶ ዮሐንስን ከድንግል ማርያም ስጋ ጋር ወስዶ በክብር አኖራት። ክብር ለእመቤታችን ይሁን። ለዚህ ነው ሊቁ ቅዱስ ቄርሎስ ይህ አደጋ ውስተ ምድር ከመኩሉ ሰብ ይላል። እንደ ማንኛውም ሰው የድንግልን ስጋ በምድር ላይ ሊተወው አልፈለገም ይላል። አዎ እንደ ማንኛውም ሰው በዓለሙ እንደሚርመሰመሰው እንዳንዱ ሰው ስጋዋን በምድር ላይ ሊተው አልቻለም። ለምን ካላችሁልና እስመ የተመሰለቶ ለዓለም ድንግል ማርያም ዓለሙን አልመሰለችው። ሳትበላ ሳትጠጣ የኖረች ናት። ደስ ሳይላት የኖረች ናት። አዎ አምሮብኛል አጅጫለሁ ብላ እንደ እናቶቻችን ዞር ብላ ግራ ቀኙን አይታ አንድ ሰዓት ሙሉ መስታወት ላይ ተገትራ መልኳን ያመለከችበት ጊዜ የለም። ለስጋዋ ድሎት ምቾት የሰጠችበት አንዳች ጊዜ የለም። ስለዚህ ዓለሙን አልመሰለችውም፣ ከዓለሙ አልሆነችውምና ምን ይላል? ይገርማችኋል። ስጋዋን በምድር ሊተወው አልቻለም ይላል። አዎ አልቻለም። ይገርማችኋል። ይቀጥልና ቅዱስ ቄርሎስ ምንድነው የሚለው? ጸርሃት ምድር ወትቤ ምድር እንዲህ ብላ ጮኸች ይላል። ምን ብላ ጮኸች? እንዲህ ብላ ጮኸች። አንተን የተሸከመችውን ድንግልን የእሷን ስጋን የመሸከም አልችልም ብላ ጮኸች ይላል። አንተን የተሸከመች ሰውነት፣ አንተን የተሸከመች የወሰነች ዓለም ድንግል ማርያም ዓለም ለሌለህ ዓለም የሆነች እሷን እሸከም ዘንድ አልችልም። ለምን? ቅዱስ ዲዮስቆሮስ በቅዳሴው ላይ አዎ በፈቃደ አቡሁ ወረደ አበ ማርያም ታንገደ፣ በአባቱ ፈቃድ ወረደ ከድንግል እንግዳ ሆኖ ተገለጸ እንዳለው እንግዳ ሆኖ የተገለጸባትን ሰውነት እሷን እኔ ችኜ ወስኜ እችላት እሸከማት ዘንድ አልችልም ብላ ምድር ድንግል ከመቀበሩ አስቀድሞ ጮኸች አሰምታ። እሷን አልችልም ብላ ለክርስቶስ ነገረች። በዚህ ምክንያት መድኃኔ ዓለም ስጋዋን አሳረገ። ድንግል ማርያም ዳግም በሐዋርያት መበተን ተጨንቃ አስባ ዮሐንስን ልካ አጽናናቸው። ለዮሐንስ የተገለጸች እመቤት ለእኛም ትገለጽ ብለው ነሐሴ 1 ሱባኤ ገቡ። በ14 ስጋዋን አምጥቶ ሰጣቸው። ሞት በጥር በነሐሴ መቃብር የሚባለው ተረት ተፈጸመና ታሪኩን ሆነና ነሐሴ 14 ደስ እያላቸው ፈርተው ትተዋት የሮጡትን ያን ስጋ እያዩ ለስጋቸው አዎ ምቾት ብለው የሮጡበትን አካል አዎ ድንግል ማርያም በአካል አግኝተው እየዳሰሱ አጥበው ገንዘው በክብር ቀበሯት። በ16 ነሐሴ ያረገች። አመስግኗት እመቤታችን። ስለዚህ ድንግል ማርያም ምን አለች? ወወፅ እምዝንቱ ስጋዬ በከመ ነገረኒ ጊዜ፣ ጌታዬ እንደነገረኝ ትሞሻለሽ ብሎ እንደነገረኝ ከማደሪያ እወጣለሁ። ድንግል ማርያም ከማደሪያ እወጣለሁ ያለችው መቼ ነው ካላችሁ በሲኦል ያሉ ነፍሳትን ካየች በኋላ ነው። ከዚህ ከስጋዬ ልወጣ ነው አለች። ሐዋርያትን ተሰናበተች። ስለዚህ ክርስቲያኖች ከድንግል የምንማረው ለሰው ተላልፎ መሰጠት፣ ለራስ አለመንገብገብ፣ ሰው ይበልጣል ማለትን ገንዘብ እናድርግ።
ለኛ የሞተችው እመቤት ስለኛ ዛሬም ታማልዳለችና ሁላችንም ለክብር ታብቃን። ይቆየን።